ላይ ትንሽ ቢሆኑም አነጋጋሪነታቸው ግን ዓለምን ያጥለቀለቀ ትንሽ ሆነው ትልቅ የሆኑ ሀገራት ሞልተዋል። ሰላም ጤና ይስጥልኝ፣ እንዴት ቆያችሁልኝ የዩቲዩብ ቤተሰቦቼ? በዛሬው ቪዲዮ ግሩም ያስባለኝንና እናንተው ያላወቃችሁትን በህዝብ ቁጥሯ ከ9000 ያነሰባት በሳምንት 2 ጊዜ በረራ ያላት ከኤርፖርት ስትወጡ ማን ይቀበለኛል ብላችሁ ማሰብ የማያሳስባት ሀገር፣ እንዲሁ ከፕሌን ወርዳችሁ በእግር ብቻ ወክ ያደረጋችሁ ወደ ሆቴላችሁ ወደ ዋናው ከተማ የሚደረስባት ሀገር ነች። ገና መች ነካ ነውና የዚችን የደሴት ላይ ሀገር ልዩ ውበት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የዚህ ቤተሰብ አባል እንድትሆኑ እያልኩኝ በምናብ ከኔ ጋር አብረን ይችን ልዩ ቦታ እንጎበኛለን። እንኳን ወደ ፊጂ በደህና መጣችሁ። ሴት ሀገር ነች። በትልቁ የውቅያኖስ ባህር ላይ በአውስትራሊያ እና ኒውዚላንድ መካከል ከሚገኙት ከ330 ደሴቶች መካከል በመቶዎቹ ሰዎች ሰፍረው ይኖሩበታል። ከነዚህ መካከል አንዷ ይቺ ትንሽ ፊጂ ሀገር ስትሆን ምን ያህል መታደል ነው በዚህች ከሰማያዊው ውቅያኖስና በነጩ የባህር ሞገድ ገነት በመሰለ ደሴት ላይ መኖር። ታዲያ ይቺ ሀገር ራሷን የምታስተዳድረው እንዲህ ነው። በተለያዩ ዓለማት የሚኖሩ በርካታ ሰዎች ለዓመታት ያስቧታል። ያለው በየሳምንቱ የሄደ ይዝናናባታል፣ የሌለው ደግሞ ጥሪቱን ቆጥቦ በመሄድ ህልሙን እውን ያደርጋል። ታዲያ እናንተ ተመልካቾችስ እንዴት ነው? ይህንን የመሰለ ቦታ ለማየት መቆጠብ አትጀምሩም ወይ? ወደ ጉዳያችን እንመለስና ይችም ሀገር ዋና መተዳደሪያዋ እኒሁ ሀገሪቷን ለእረፍትና ለጉብኝት በሚመርጡ የሚገኝ ነው። ነገር ግን በዚህ ትንሽ ሀገር ላይ የግብርና ስራ ይህች ውብ የደሴት ላይ ሀገር በጣም ውብና በድንቅ ውበቷ በዓለም ላይ ትታወቃለች። በጣም ትንሽ ትምሰል እንጂ በዚሁ ውበቷ ዓለም ያውቃታል። ፊጂ በዓለም ላይ ታዋቂ የሆነ ፊጂ ኤርላይንስ የተሰኘ በብዙ የሚቆጠሩ በረራዎችን አውስትራሊያ፣ ኒውዚላንድ፣ ሎስ አንጀለስ እንዲሁም ለሆንግ ኦንግ ወዘተ የመሳሰሉትን በረራዎች ታካሂዳለች። ይቺው ሀገር ከ20 የማይበልጡ የአየር ላይ መጓጓዣ ኤርፕሌኖች ሲኖሯት ከምታሰቡት በታች የሆነ ደግሞ የመኪናና የታክሲ እምብዛም የማይታይባት ሀገር ናት። እንዲሁ ወክ በማድረግ ብቻ ከዳር እስከ ዳር መጎብኘት ይቻላል። የእኛን ሀገር የገጠሩን ክፍል በጣም ልውደደው እንጂ አሁን የከተማ እንግዳ አቀባበል ሁኔታ ግን በጣም ነው የሚያስደነግጠው። ወንድም ጋሼ እንኳን ደህና መጣህ ብሎ ሲያበቃ ብቻ እያወቅ ነው ምን መናገር ምን መተረክ አስፈለገኝ። ታዲያ እንዲያው የሰው ልጅ ሁኜ ክፉ ብቻ ትዝ አለኝ እንጂ ከማስበው በላይም ደግ ሰዎች ከተማ ላይም ሞልተዋል። ይህን ሁሉ ምን አስተረከህ ማለት የፈለግከውን በቀጥታ አትናገርም ልትሉ ትችላላችሁ። ይህችው የፊጂ ሀገራት ዜጎች ግን የትምና ምንም ሁን እምነትህ፣ ዘርህ አያሳስባቸውም። በፈገግታ ተቀብለው ያስተናግዳሉ። ካባ የተሰኘ ከአንድ ስር የተሰራ ባህላዊ መጠጥ ልዩ በሆኑ ባህላዊ ስርዓታቸው ላይ የሚጠጣ መጠጥ ሲኖራቸው ሸማውንማ ኢትዮጵያ ተሸምነው ብለን ሳናበቃ ይቺ ትንሽ ሀገር በጨርቃ ጨርቁ ዘርፍ ላይም ጉልህ ሚና አላት። ተጋነነ ባይሆንም ቀሚስና የተለያዩ የጨርቃ ጨርቅ ለውጭ ሀገራት ኤክስፖርት አደርጋለች። እንዴት ግሩም ነው! በትንሽ ውብ ቦታ ሰው እንዲህ ያልፍለታል። በእኛ ሀገር ላይ ከዚህ ያላነሰ በመቶዎች የሚቆጠሩ ቦታዎች ጠፍተው ነው። ሸማኔው ገበሬው ማምረቱ መች ጠፋው? ያመረተው መና የሆነበት እንጂ ተማርኩ ያለው የተማረ ዘራፊ የሆነበት እንጂ። እንደኔ እምነት ከሀገር አረንጓዴነት፣ ከከተማ ውበት፣ ከግድባችንና ከመብራታችን በላይ የሰው ሰላም ጠግቦ ማደር ያሳስበኛል። እንዲሁ ጨቀጨከን አትበሉኝና ሀገሬን ስለመወዳት
ከቀደሙት ሀገራት እኩል ለምን አትራመድም የሚል ቁጭት ነው። በክፉ አትዩብኝ። ወደ ምድረ ገነቷ ፊጂ እንመለስና አንድ ትልቅ ሆስፒታልና ትናንሽ ክሊኒኮች ብቻ ይገኙባታል። ያስደነቀኝና አንድ ከኛ ጋር ያመሳሰለን ነገር ቢኖር ይሄ ነው። የዚች ሀገር ፊጂ የወለደቻቸው ልጆቿ ሀገራቸውን ለቀው ወደ ሌላ ቦታ ለጠል ለማግኘት ብርን ዶላርን ለማሳደድ ከወጡ በኋላ ለቤተሰቦቻቸው በአራዳው ቋንቋ ይቀፈላሉ ይሉታል። ላኩልኝ እየተባሉ ሳይባሉ እያሰቡ በመላክ እንዲሁ ቤተሰቦቻቸውን ያስተዳድራሉ። እና ፊጂ ገነት ብትባል ምን ያንሳታል? ከዚህ ሁሉም ሰላም ነው። ባህሩ አይድረቅ እንጂ የሚበላ አይጠፋም። መሬቷ ትንሽ ብትሆንም ዓመቱ ሁሉ እርጥብ ነው። በ146 ኪሎ ሜትር ርዝመትና ከ106 ኪሎ ሜትር ያልበለጠ ስፋት ያላት ምርጥዬ የደሴት ላይ ሀገር ታዲያ የዋዛ አይደለችም። ይቺ ሀገር ጦር ሰራዊት፣ ፖለቲካ የታመሰች ናት ልላችሁ ሳይሆን በስፖርቱ ዓለም ላይ ተሳታፊ ስትሆን በሩግቢ በተሰኘው የስፖርት ዘርፍ ወይም ጨዋታ 7 ጊዜ ዓለም አቀፋዊ ጨዋታዎችን አሸንፋለች። ይቺ ድንቅ የሆነች ሀገር ቪዲዮ እንዳይረዝምብን አሳጠርኩት እንጂ ምድራዊ ገነትነቷንስ በዚህ ተነግሮ አይዘለቅም። ለሁላችሁም እድል ገጥሟችሁ ሎተሪም ቢሆን እድል ቀንቷችሁ ይችን ውብ ሀገር እንድታዩ ያድርጋችሁ ብዬ መረቅኳችሁ። አይዊሽ አንድ ቀን ሀገራችን ኢትዮጵያ ያላትን ውበት እንዲሁ ከዓለም ልዩ የሚያደርጋትን ልዩ ልዩ ውበቷን አስተዋውቀንላት እና ታዋቂ ብዙ የቱሪስት መስህብ የጎብኚ መብዛት ግራ አጋብቶን ቋንቋችንን ስናስተምራቸው ጊዜና ጤና ይስጠን እንጂ ሁሉም ይሆናል። የዛሬው ቪዲዮ ይህን ይመስል ነበር። ሀሳብ አስተያየት በመስጠት አበረታቱኝ። ይህን የዩቲዩብ ድረገጽን ሰብስክራይብ ማድረጋችሁ እንዳይረሳ። WB አብራችሁ ነበርኩኝ። ለቀጣይ ቪዲዮአችን እስክንገናኝ ሰላም ቆዩልኝ። ስለተመለከታችሁኝ አመሰግናለሁ።